በተለመደው መንገድ የሶስተኛውን የመቶ ቀን የስራ አፈጻጸም እናያለን። ምናልባት ሶስተኛውን የመቶ ቀን ስናይ በተወሰነ ደረጃ ሁለቱ የመቶ ቀኖች በጥቅል ጉዳዮች ሪቫይዝ እናደርግ ይሆናል። በአንድ መልኩ የመቶ ቀን በሌላ መልኩ ደግሞ የዘጠኝ ወር ስራ አፈጻጸማችንን የምናይበት እለት ይሆናል። በጣም ክሪቲካል ታይም ነው። ምናልባት የመጨረሻው መቶ ቀን ሊሆን ይችላል በዚህ አመት። ያለፈውንም ስራ ስንገመግም በምክንያት የሚቀጥለውንም ስራ ስናቅድ ካለን ጊዜ አንፃር በፍጥነት መሆን እንዳለበት ታሳቢ አድርገን እንድናይ የጠየቅኩ የጋራ አቅጣጫ አስቀምጠን እናጠቃላለን።